ፍቅርን ልብ ቅርጽ ሰርቶ ጦር ከቦጋት ትራስ አቅፎ ከማልቀስ ከዳሌና ከባት ላይ አንስቶ ከጸጉርና ከጥፍር ላይ አንስቶ ዓለም በክርስቶስ ፍቅር ልትረሳው የማትችል ምልክት ተደርጎባታል። ፍቅር የሚባለው ከዛ በፊት እንደዚህ አናቀው አንኮንዲሽናል የሆነ ፍቅር ለዛውም ራስን እስከ መስጠት ያለ ፍቅር ራስን እስከ መስጠት ያለ ፍቅር የሰው ፍቅር ይታወቃል እስካለ ድረስ ነው ካለ ላጥ ነው ከሌለ ለጥ ነው የሰው ፍቅር እንደዚህ ነው የጌታ ፍቅር ግን ከመታወቅ የሚያልፍ ነው ሰው ይሰለቻል ሰው ይታክታል ሰው በብዙ መልኩ እንደዚህ ይላል ከቅዱሳን ሁሉ ጋር ፋቱና ርዝመቱ የሰው ፍቅር በጣም ከረዘመ እዩኝኔ ከዚህ እስከዚህ ነው ቻው ከዛ በኋላ ከዚህ እስከዚህ ነው መጽሐፉ ግን እንዲያለ ስፋቱና ርዝመቱ ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ይሄ ክርስቶስ ፍቅር ከመታወቅ ያልፋል ይሄው ከተገናኘን 27 ዓመት ሞልቶናል አንድም ቀን ግን ፊቱን አዞሮብኝ አያውቅም አንድም ቀን ግን በኔ ተስፋ ቆርጦ አያውቅም አንድም ቀን ግን አልተወኝም በጽኑ ፍቅር ይዞኛል ይወደኛል ወድቅ ያነሳኛል ስደክም ያበረታኛል ድንቅ ፍቅር ከመታወቅ የሚያልፍ ፍቅር ሄሎ ስለ ፍቅር ዓለም ያላትን ትርጉም ቀይሯል የኢየሱስ መወለድ ፍቅር በወንድና በሴት መካከል ፍቅር በማግኘትና በማጣት መካከል ሳይሆን ፍቅር በመስቀል ላይ በራቁትነት እንደሚገለጥ ያሳየን የኢየሱስ ፍቅር የኢየሱስ ልደት በግለሰብ ደረጃ በነፍስ ወከፍ ደረጃ ለውጥ ያመጣ ልደት ነው። እንደ ሌሎቹ አስተማሪዎች ጌታ ኢየሱስ ክርስቶስ ወደ ሆነ አመለካከት ወይም ደግሞ የሞራል መርህ ሳይሆን ያመጣን ወደ ነፍስ ድነት ነው ያመጣን። የኢየሱስ ልደት በእኛ ህይወት ውስጥ ትርጉም ያለው ህይወት እንዲኖረን፣ ሰማያዊ ህይወት እንዲኖረን፣ ከሞት በኋላ ህይወት እንዳለ እንደዚሁም ደግሞ ዳግመኛ ተመልሶ እንደሚመጣ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው እንደሚል መጽሐፍ። በነፍስ ወከፍ ደረጃ ግለሰቦች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው በመቀበላቸው ምክንያት ተስፋን እንዲሰንቁ ሞት የህይወት መጨረሻ እንዳልሆነ ከሞት በኋላ ህይወት እንዳለ ትንሣኤ የሚባል ተስፋ እንዳለ በክርስቶስ ኢየሱስ በኩል ነው ግለሰቦች በኢንዲቪጁዋል ደረጃ ተስፋን መሰነቅ ይቻላል። ከዚህ በፊት ይሄን ተስፋ በሰዎች ልብ ውስጥ የጫረ በሰዎች ህይወት ውስጥ የፈጠረ አንድም ልደት የለም። ብዙ ነገስታቶች ተወልደዋል። አዋቂዎች፣ ባለጠጎች፣ ዝነኞች፣ ወንዶች፣ ሴቶች፣ ጠንካሮች፣ ቆንጆች አንድም ልደት ግን በሰዎች ህይወት ውስጥ ተስፋን መፍጠር ተስፋን መስጠት ከሞት በኋላ ዋስትናን መስጠት አልተቻለ። ወዳጆቼ ተስፋ በክርስቶስ ያገኘነው ተስፋ ምኞት አይደለም፣ ህልም አይደለም። ቀኑን የምናልፍበት ሞትን የምንቋቋምበት ልባችን ወደ ሰማይ የሚጠቁምበት ነገር ቢኖር ተስፋ ነው። በክርስቶስ ልደት አማካኝነት ትልቅ ተስፋ የሰው ልጅ እንዲኖረው ምክንያቱ ነው። ይህን ልደት ስናከብር በእያንዳንዳችን ህይወት ካገኘነው ተስፋ የተነሳ ብዙ ልደቶች አክብረናል። ሻማ ከማቃጠል ገንዘብ ከመጨረስ ውጪ ምንም ለውጥ አላመጣም። በሁለተኛ ደረጃ የኢየሱስ መወለድ በሁለተኛ ደረጃ በዓለም ላይ ያመጣው ለውጥ ከሴቶች አንጻር የእግዚአብሔር ቃል በገላትያ መጽሐፍ ምዕራፍ 3 ቁጥር 28 ላይ ሲናገር እንደዚህ ይላል፣ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል። ከክርስቶስ መወለድ በላይ የሴቶችን ሚና የቀየረ ልደት የለም። ወዳጆቼ ከአዲስ ኪዳን ዘመን በፊት ሴቶች ለወንዶችና ለቤተሰቦቻቸው ከባሪያነት የዘለለ ትርጉም አልነበራቸው። እንደ ንብረት ከመቆጠር አውጥቶ በማህበረሰብ መካከል የኢየሱስን ልደት ሴት ከሆንሽ ከማንም በላይ ከማንም በፊት ማክበር ያለብሽ ልደት የኢየሱስን ልደት። ከአዲስ ኪዳን ዘመን በፊት ሴቶችን እንደ ዕቃቸው፣ እንደ አህያቸው፣ እንደ እንስሳቸው፣ እንደ ፈረሶቻቸው ተጠቅመው ሲጨርሱ እንደሚጥሏቸው እንደዛ ነበር። መጽሐፍ እንደዚህ ያለ የግሪክ ሰው የለም፣ አይሁዳዊ የለም፣ ወንድ የለም፣ ሴት የለም። በሴቶች ላይ የነበረውን ጽኑ የባርነት ቀንበር ሰብሮ ያነሳ የኢየሱስ መወለድ። አሁን በክርስቶስ አንድ ሰው ናቸው። እሱ ብቻ አይደለም ወዳጆቼ። የኢየሱስ መወለድ በዓለም ላይ ካመጣው ለውጥ አንዱ ከቤተሰብ አንጻር ነው። የጌታ መወለድ ለቤተሰብ ሙሉነትን ሰጥቷል፣ ወይም ደግሞ ለቤተሰብ ግንኙነት መሰረት ሆኗል። ምን ማለት ነው? ባሎች ሚስቶቻችሁን ውደዱ ሲል ከፍቅር በስተቀር ለቤተሰብ ሙላት የሚሰጥ ሶፋ የለም፣ ፍሪጅ የለም፣ ጤፍ የለም፣ ዕቃ የለም፣ ቁስ የለም። ለቤተሰብ ግንኙነት መሰረት የጣለ ልደት የኢየሱስ ልደት ነው። ወንዶች ሚስቶቻቸውን ከመጠቀሚያነት አልፈው እንዲወዱ ጌታ ኢየሱስ ቤተክርስቲያንን እንደወደዳት እንዲወዱ። በነገራችን ላይ ሴቶች ወይም ሚስቶች ለባሎች
ለባሎቻቸው እንዲገዙ ከተሰጠው ሕግ በላይ ባሎች ሚስቶቻቸው እንዲወዱ የተሰጠው ፍቅር የበለጠ ሰሚት እንዲያደርጉ ያደርጋል። የኢየሱስ ልደት ለቤተሰብ ግንኙነት መሰረት የጣለ ነው። ነፍስ የዘራ ነው። የምናከብርበት ዋነኛ አንዱ ምክንያታችን ይሄ ነው። ዓለም ከኢየሱስ ልደት በኋላ ቤተሰባዊ መስተጋብሯ ከኢየሱስ ልደት በፊት እንደነበረው አይደል። የፈለጋችሁት የጋብቻ አስተማሪ፣ ሞቲቬሽናል ስፒከር፣ ሳይኮሎጂስት፣ ሳይካትሪስት ከኢየሱስ ትምህርት የተቀዳን ምንጭ ይናገራል፣ ያካፍላል እንጂ አንዱም ለቤተሰብ ግንኙነት እንደ ኢየሱስ ትምህርት ያለ መሰረት የጣለ የለም። እሱ ብቻ ነው። የኢየሱስ ልደት በዓለም ላይ ካመጣው ለውጥ አንዱ ቤተክርስቲያን፣ የክርስቶስ ኢየሱስ መወለድ ቤተክርስቲያን እንድትመሰረት፣ ቤተክርስቲያን እንድትሰራ ምክንያት ሆኗል። ቤተክርስቲያን ደግሞ ታውቃላችሁ አውሮፓውያንን ከአረመኔነት ያወጣች ቤተክርስቲያን ነች። የሮምን መንግስት የለወጠች ቤተክርስቲያን ነች። በዓለም ላይ ትልልቅ ተጽዕኖዎችን የፈጠረች፣ በጎ ተጽዕኖዎችን ያመጣች ቤተክርስቲያን ነች። እሱ ብቻ አይደለም። ያለ ቤተክርስቲያን የዓለምን ታሪክ ማወቅ አይቻልም ነበር። የቤተክርስቲያን መኖር የዓለም ታሪክ እንዲታወቅ ምክንያት ሆኗል። አውሮፓውያንን ከሰባዊነት አይደለም ከአረመኔያዊነት ያወጣ፣ ነጮቹን ወደ ስልጣኔ ያመጣ፣ ቀን ያወጣላቸው፣ ብርሃን የሰጣቸው ነገር ቢኖር ቤተክርስቲያን። ጌታ ኢየሱስ ባይወለድ ቤተክርስቲያን ባትመሰረት ኖሮ የምታቋቸው ነጮች በአረመኔያዊነት በቀጠሉ ነበር። ወዳጆቼ ቤተክርስቲያን የብዙ ስልጣኔዎች ምክንያት ሆናለች። ከኢንዱስትሪ ሪቮሉሽን ጀምሮ ብታጠኑ በዓለም ላይ ትልልቅ ኢኖቬሽኖችን የፈጠሩ የቤተክርስቲያን አባላትና አገልጋዮች ናቸው፣ የክርስቶስ ተከታዮች ናቸው። ወዳጆቼ በመንግስት ደረጃ በአምስተኛ ደረጃ የኢየሱስ መወለድ በሀገረ መንግስት ግንባታ ደረጃ ራሱ ለውጥ አምጥቷል። ከጌታ መወለድ በፊት የዲሞክራሲ ጽንሰ ሐሳብ፣ ሰብአዊነት፣ እሱ ብቻ አይደለም ሲቪል መንግስት የሚባል አልነበረም። ከኢየሱስ መወለድ በኋላ ነው የሲቪል መንግስት የተቋቋመው። ከኢየሱስ መወለድ በኋላ ነው የዲሞክራሲ ጽንሰ ሐሳቦች እንደዚሁም የሰብአዊ መብቶች የሚባሉ የተጀመሩት። እኛ ጌታ እንኳን ሞቱ፣ ልደቱ፣ መወለዱ፣ በምድር ላይ ትምህርቱን መናገሩ፣ ቃሉን ማስተማሩ፣ የሲቪል መንግስት እንዲመሰረት፣ የሰብአዊ መብቶች እንዲከበሩ፣ እንደዚሁም የዲሞክራሲ ጽንሰ ሐሳቦች እንዲፈጠሩ ያደረገ ነው የጌታችን ልደት። ከዛ በፊት ይሄ አይታወቅም። ከ2000 ዓመት በፊት እንደዚህ የለም። ጭካኔና አምባገነናዊነት ነው። እሱ ብቻ አይደለም። የብሪቲሽ የጋራ ህግ የረቀቀው ከኢየሱስ መወለድ በኋላ። ዓለምን ታውቃላችሁ ቅርጽ በማውጣት ረገድ እንግሊዛውያኖች ትልቅ ሚና እንደተጫወቱ። የእንግሊዞች የጋራ ህግ ግን የተቋቋመው ከኢየሱስ መወለድ በኋላ። ይሄ ብቻ አይደለም። በስድስተኛ ደረጃ የኢየሱስ መወለድ ከትምህርት አንጻር በዓለም ላይ ትልቅ ተጽዕኖ አምጥቷል። የኢየሱስ መወለድ ለግሪክና ለሮም በተለይም ደግሞ ለጥንታዊው ዓለም ስነ ጽሁፍ ትልቅ መሰረት የጣለ ነው። እሱ ብቻ አይደለም። በፓሪስና በለንደን የመጀመሪያዎቹ ዩኒቨርሲቲዎች፣ የአሜሪካን የመጀመሪያዎቹ 120 ዩኒቨርሲቲዎች በክርስቲያኖች ነው የተቋቋሙት። የኢየሱስ ተከታዮች ነበሩ። ለምን? መጽሐፉ እንደሚናገር የጥበብና የእውቀት ሁሉ መዝገብ በእርሱ ነውና እንደሚል ክርስቲያኖች ኢየሱስን ልክ እንደተቀበሉና እንደዳኑ ኦርናጌን ያደረጉ ክርስቲያኖች በቀጥታ ከጨለማ ለሰው ልጅ ከሰይጣን በላይ ጠላቱ ኢግኖራንስ ነው፣ አላዋቂነት ነው፣ አለመማር ከሰዎችን ከድንጋይ ዘመን ያወጣ የኢየሱስ መወለድ ነው። እሱን የተከተሉ ናቸው። ወዶ መስሏቸዋል እንዴ? አሁን ያለው ሀገሪቷ ላይ ያለው ውጊያ እኮ ከፖለቲካ አንጻር ብቻ አይደለም። ከኋላ በጣም ብዙ አንቀሳቃሽ ኃይሎች አሉ። በወንጌል ነው ነጮቹ ብርሃን ይበራላቸው። በወንጌል ነው ትልልቅ ኢኖቬሽኖች በዓለም ላይ የተፈጠሩት። እሱ ብቻ አይደለም። ታውቃላችሁ ላለፉት 500 ዓመታት የጉተንበርግ መጽሐፍ ቅዱስ ህትመት በዓለም ላይ ትልቅ ለውጥ አምጥቷል። የኢየሱስ መወለድ በዓለም ላይ ካመጡ ለውጦች መካከል ሰባተኛ በቢዝነስ ረገድ ትልቅ ለውጥ አምጥቷል። ምን ማለት ነው? በአጭር አማርኛ የዓለም ሀብት ማለት የኢየሱስን ትምህርት ኢኮኖሚክስ ላይ የማድረግ ውጤት ማለት ነው። አሁን ዓለም ያፈራችው ሀብት በአጠቃላይ የኢየሱስን ትምህርት ኢኮኖሚክስ ላይ በመተግበር የተገኘ ነው። ወዳጆቼ ማብቂያ የሌለው የሥራ ዕድል፣ የሥራ ባህል፣ ትልቅ የሥራ ባህል በኢቫንጀሊካል በተለይም በጴንጤዎች ነው በዓለም ላይ ትልቅ የሥራ ባህል ሊጀመር ይቻላል። ዓለምን የቀየረ የሥራ ባህል እንደሚባለው ጴንጤ ሰነፍ ምናምን እንዳይመስላችሁ። በጣም ብሪሊያንት፣ በጣም ሃርድ ወርከሮች የእንግሊዝን የሌሎቹን የአውሮፓውያኖቹን የኢንዱስትሪ አብዮት የመሩ ትልልቅ ሰዎች ከወንጌል የወጡ ናቸው። ይሄ ደግሞ ከክርስቶስ የተገኘ ብርሃን ነው። እዚህ ጋር ራሱ ስትመለከቱ ባሪያዎች ሆያል አሰሪዎችና ሰራተኞችን በተመለከተ በምን አግባብ ሊኖሩ እንደሚገባቸው ሲናገር ባሪያዎች አዩኝ አላዩኝ ብላችኋል፣ ለጌታ እንደምትገዙ ልክ እንደዛ ለጌቶቻችሁ ታዘዙ። የኢየሱስ መወለድ በሳይንስ አቅጣጫ ትልቅ ለውጥ አምጥቷል። የዘመናችን ሳይንስ ከክርስቶስ ትምህርት የተወለደና የተወሰደ ነው እንጂ ከየትም የመጣ አይደለም። ከጋሊሊዮ እስከ ፋራዳይ ከዛም እስከ አንስታይን የጥንቶቹ መሆኑ የአሁን ዘመኖቹ ሳይንቲስቶች የሰው ልጆችን እንቆቅልሽ የፈቱት ከክርስቶስ ትምህርት እውቀት ተጠቅመው ከጋሊሊዮ ጀምሮ ፋራዳይን ብታነሱት አንስታይንን ብታነሱት የክርስቶስን ትምህርት ተጠቅመው ነው የሰዎችን እንቆቅልሽ የፈቱት። የኢየሱስ መወለድ ከሳይንስ አንጻር እንኳን ለውጥ አምጥቷል። እሱ ብቻ አይደለም። የኢየሱስ መወለድ ከጥበባት አንጻር እንኳን ለውጥ አምጥቷል። በዓለም ስነ ጥበብ ላይ የኢየሱስ መወለድ
ትልቅ ተጽዕኖ ነው ያመጣው። ከክርስቶስ ኢየሱስ መወለድ በፊት ሰዎች ለራሳቸው ነበር የሚዘፍኑት። ከዛ በኋላ ነው ሙዚቃ ከእግዚአብሔር ጋር የመታረቅ መገለጫ የሆነው። በዓለም ታሪክ ለኢየሱስ እንደተዘመረ ለማንም አልተዘመረ። በጣም ብዙ መዝሙር ያለው ሂትለር አይደለም፣ ሞሶሎኒ አይደለም፣ የቅርብ ሰዎቹ አይደሉም። በጣም ብዙ ሊሪክስ ግጥም የተገጠመለት መዝሙር የተዘመረለት ጌታ ብቻ። በዓለም ጥበብ ላይ ሙዚቃ ላይ እንኳን ትልቅ ተጽዕኖ ያመጣ ልደት ነው የኢየሱስ ልደት። ሰዎች ከኢየሱስ ልደት በፊት ይዘፍኑ ወይም ይዘምሩ የነበረው ለሰው ውበት ለሚረግፍ ምናምን ነው። እሱ ብቻ አይደለም። በ10ኛ ደረጃ የኢየሱስ መወለድ 2 ነጥብ ነው የቀረኝ። ትልቅ ለውጥ ያመጣበት 10ኛው አቅጣጫ ኮምፓሽን ነው፣ ርህራሄ። በኤፌሶን መጽሐፍ ምዕራፍ 4 ቁጥር 32 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ወዳጆቼ ድሆችን መንከባከብ፣ የታመሙትን ማገልገል፣ ሆስፒታሎችና ትምህርት ቤቶች መገንባት የጀመሩት በኢየሱስ ተከታዮች። በኢትዮጵያ ውስጥ እንኳን የስዊድን ሚሽነሪዎች ብዙ ሆስፒታሎችን፣ ብዙ ትምህርት ቤቶችን ኖርዌጂያኖች ሰርተዋል። በጣም ብዙ ርህራሄ፣ በሽተኞችን መንከባከብ፣ ሆስፒታሎችን መገንባት። ታውቃላችሁ እኛ ሀገር ካሉ የሃይማኖት ተቋሞች ይልቅ ከውጭ የመጡት ኢቫንጀሊካሎች ውሃ ሰርተዋል፣ ድልድይ ሰርተዋል፣ ትምህርት ቤት ሰርተዋል፣ በጣም ብዙ ስራ ሰርተዋል። በኮምፓሽን ደረጃ ኢየሱስ በሰዎች ህይወት ውስጥ ርህራሄ እንዲፈጠራል። ፍቅርን ልብ ቅርጽ ሰርቶ ጦር ከመውጋት ትራስ አቅፎ ከማልቀስ ከዳሌና ከባት ላይ አንስቶ ከጸጉርና ከጥፍር ላይ አንስቶ ዓለም በክርስቶስ ፍቅር ልትረሳው የማትችል ምልክት ተደርጎባታል። ፍቅር የሚባለውን ከዛ በፊት እንደዚህ አናቀውም። አንኮንዲሽናል የሆነ ፍቅር፣ ለዛውም ራስን እስከ መስጠት ያለ ፍቅር፣ ራስን እስከ መስጠት ያለ ፍቅር። የሰው ፍቅር ይታወቃል፣ እስካለ ድረስ ነው። ካለ ላጥ ነው፣ ከሌለ ለጥ ነው። የሰው ፍቅር እንደዚህ ነው። የጌታ ፍቅር ግን ከመታወቅ የሚያልፍ ነው። ሰው ይሰለቻል፣ ሰው ይታክታል። ሰው በብዙ መልኩ እንደዚህ ይላል፣ ከቅዱሳን ሁሉ ጋር ፋቱና ርዝመቱ። የሰው ፍቅር በጣም ከረዘመ እዩኝ እኔን ከዚህ እስከዚህ ቻው፣ ከዛ በኋላ ከዚህ እስከዚህ ነው። መጽሐፉ ግን እንዲያለ ስፋቱና ርዝመቱ ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ። ይሄ የክርስቶስ ፍቅር ከመታወቅ ያልፋል። ይኸው ከተገናኘን 27 ዓመት ሞልቶናል። አንድም ቀን ግን ፊቱን አዞሮብኝ አያውቅም። አንድም ቀን ግን በእኔ ተስፋ ቆርጦ አያውቅ። አንድም ቀን ግን አልተወኝም። በጽኑ ፍቅር ይዞኛል፣ ይወደኛል፣ ወድቅ ያነሳኛል፣ ስደክም ያበረታኛል። ድንቅ ፍቅር፣ ከመታወቅ የሚያልፍ ፍቅር። ሄሎ፣ ስለ ፍቅር ዓለም ያላትን ትርጉም ቀይሯል። የኢየሱስ መወለድ ፍቅር በወንድና በሴት መካከል፣ ፍቅር በማግኘትና በማጣት መካከል ሳይሆን ፍቅር በመስቀል ላይ በራቁትነት እንደሚገለጥ ያሳየን የኢየሱስ መወለድ እግዚአብሔርን እንድናቅ ቸርነት አድርጎልናል። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 12 ይሄን ይናገራል። እንደዚህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅም የተነገሩትን የትእዛዛት ሕግ ሽሮ መካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁላችሁም አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ እናንተ ከእግዚአብሔር ርቃችሁ የነበራችሁ ይላል ኤፌሶን መጽሐፍ እዚሁ ክፍል ላይ። ወዳጆቼ የእግዚአብሔርን እውነተኛ ማንነት ሊገልጥልን ነው የተወለደው። እግዚአብሔርን እማናቅ ሰዎች ነበር። በተለይ እኛ ደግሞ የበረሃ ወይራ የምንባል እኛ በአይሁዶች እንደ ድንጋይ እንደ እንስሳ እንቆጠር የነበር አይሁዶች አሕዛብን በጥፊ መተው እጃቸውን ይታጠቡ የነበረ የጥሉን ግድግዳ አፍርሶ የእግዚአብሔርን ማንነት ማወቅ የቻልነው በኢየሱስ ፍቅሩን፣ ፍርዱን፣ አምላክነቱን፣ ታላቅነቱን የገለጠ እግዚአብሔር ማን እንደሆነ ለማወቅ በቃ ያለ ኢየሱስ እግዚአብሔርን ማወቅ አንችልም ነበር። እሱ ብቻ አይደለም፣ የፈለገው አሕዛብ ዋኖስና እርግብ መስዋዕት ይዞ ኢየሩሳሌም ከደረሰ በኋላ አይሁዳዊ በመሆን ብቻ አድቫንቴጅ ይዘው በውስጠኛው አደባባይ ይገቡ የነበሩ አሕዛብ በመሆናችን ምክንያት ብቻ ከውጭ እንቆም የነበር ባይተዋር እንሆን የነበር የጥሉን ግድግዳ አፍርሶ በአንድ መንፈስ ወደ አብ መግባት እንዲሆንልን የጽድቅ ፀሐይ እንዲወጣልን ያደረገ ስማችንን በሕይወት መዝገብ የጻፈ በደም ተለውሰን ሳለን ያገኘን በሕይወት እንድንኖር ቃል የተናገረብን እግዚአብሔርን አወቅ አምላካችንን አወቅ። ይሄ እንዴት ድንቅ ነው! የማንም ልደት ወዳጆቼ መከራ ጨምሮ እንጂ መከራ ቀንሶ አያውቅም። የኢየሱስ ልደት ቁጥር ሊጨምር አይደለም። በእነዚህ 12 ሁሉ ጉዳዮች ላይ በዓለም ላይ ትልቅ ለውጥ አምጥቷል። ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁንለት። አሜን።